ግዕዝ በጠቀሰ ቁጥር እንደ ሊቅ እየቆጠሩ እንዴ ግዕዙን ከሱ በላይ ግዕዝ ቋንቋነቱን እንኳን ይረሱታል ሰዎች። ግዕዝ ቋንቋ ነው። ምን ማለት ነው? እናንተ አትቆርቡም? ታዲያ ሳንቆርብ ነው እንዴ የምናቆርብ? ግብዝነት የሌለው ፍቅር ይኖራችሁ ነው። ቤተ መቅደሱን ትሰሩታላችሁ እንጂ ብዙዎቹ ስትቆርቡበት አትታዩም። የሚሰርቁ ሰዎች የተፈጠሩበት ዘመን ስለሆነ በአንዲቱ ሃይማኖት በኦርቶዶክሳዊ ተዋሕዶ ሃይማኖት ጽኑ ብዙ የሚያሳስቱ ብዙ የሚያባብሉ ብዙ የሚሸነግሉ ብዙ የብዙዎችን አእምሮ የሚሰርቁ ሰዎች የተፈጠሩበት ዘመን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከቱ ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የስራ ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡር ወሃቤ ሰላም የዚህ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ በአጠቃላይ የመንፈስ ቅዱስ ልጆቼ፣ በዚህ እግዚአብሔር የጠራችሁና ያከበራችሁ በማደሪያው የተሰበሰባችሁ በሙሉ እንደምን ዋላችሁ? እንደምን ዋላችሁ? እንዴት ሰነበታችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለብርሃነ ልደቱ አደረሳችሁ። እንደዚሁም እግዚአብሔር በቸርነቱ ያስጀመራችሁን ሕንፃ ቤተ መቅደስ ተግታችሁ ነቅታችሁ ወጥታችሁ ወርዳችሁ በገንዘባችሁ በጉልበታችሁ በሐሳባችሁ በጸሎታችሁ ሌትም ቀንም እግዚአብሔርን በማገልገል የቤተ መቅደሱን ሕንፃ አጠናቃችሁ ለዚህ የምረቃ በዓል ቅዳሴ ቤቱን ለምናከብርበት እንኳን አደረሳችሁ፣ እንኳን ደስ አላችሁ፣ ደስ ይበላችሁ። እግዚአብሔር ይጠብቃችሁ። አሁንም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። መጀመር ሌላ ነው፣ መፈጸም ሌላ ነው። የጀመረ ሁሉ አይፈጽምም፣ የሮጠ ሁሉ አይቀድምም፣ ያሰበ ሁሉ ሐሳቡን አያከናውንም። እግዚአብሔር ሲፈቅድ ብቻ ነው ሁሉም የሚሆነው። ምንም በእጅ የተያዘ ገንዘብ ቢኖር፣ ምንም ጉልበቱም ቢኖር፣ ምንም ጥበቡም ቢኖር፣ ምንም ሁሉም ነገር በእጅ የተጨበጠ የተያዘ ቢሆንም እንኳ እግዚአብሔር ካልፈቀደ የእግዚአብሔርን ቤት አይደለም የራስን ትንሽ ጎጆ እንኳ ለመቀለስ አይቻልም። ስለዚህ እግዚአብሔር ፈቅዶላችሁ ጸሎታችሁን ሰምቶ ልመናችሁን ተቀብሎ ስጦታችሁን ፈቅዶና ወዶ ስሙ የሚጠራበትን ክብሩ የሚወረስበትን ቤተ መቅደሱን አንጻችሁ ለማስመረቅ ታቦተ ሕጉን ለማስገባት በመብቃታችሁ ከዚህ በላይ ደስታ የለምና አሁንም ደግሜ እንኳን ደስ አላችሁ፣ ደስ ይበላችሁ ይላል። ዛሬ እያከበርን ያለነው በበዓል ላይ በዓል በደስታም ላይ ደስታ ነው። አንዱና ትልቁ ደስታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ዕለት እያከበርን ነው። ይህ በዓል በቅድስት ቤተ ክርስቲያናችን ልዩና ታላቅ በዓል ነው። የነቢያት ትንቢት የተፈጸመበት፣ የነቢያት ጩኸት የተሰማበት፣ የነቢያት ልመና የመጨረሻ ምዕራፍ ያገኘበት፣ በሰጠው ቃል ኪዳን መሰረት ከሰማየ ሰማያት የወረደበት፣
ከቅድስተ ቅዱሳን ከድንግል ማርያም የተወለደበት ሰው አምላክ የሆነበት አምላክ ሰው የሆነበት በማይነገር በማይተረጎም ልዩ ምስጢር በግብረ መንፈስ ቅዱስ አባቶቻችን ስለ ልደት ሲያመሰጥሩ ልደትን በተለያየ መልኩ ይገልጹታል። ከመጀመሪያው ከአዳም ተነስተው ልደተ አዳም መሬት ከመሬት የአዳም መፈጠር ከመሬት እናቶች ሳይፈጠሩ ወንድና ሴት የሚባል ሳይኖር የሰው ልጅ ገና ሳይፈጠር ሰዎች የሚባዙበት ስርዓትና መንገድ በፈቃደ እግዚአብሔር ሳይፈጠር አዳምን ከመሬት እንደፈጠረው ቅዱስ መጽሐፋችን ያስተምረናል። የአዳም ተፈጥሮ ከመሬት መሆኑን ደግሞ ዓለም በሙሉ የሚያምነውና የሚያውቀው የሚረዳው ነው። ይህ እጹብ ድንቅ የሚያሰኝ ተፈጥሮ ነው እግዚአብሔር የፈጠረው አዳምን ከመሬት። ዝርዝር እንዳልገባ ሰዓት አይበቃኝም። ከተለያዩ ባህሪያት እንዴት አድርጎ እንደፈጠረው ሊቃውንቱ ሁልጊዜም የሚያመሰጥሩልን ስለሆነ እናንተ አምልታችሁ አስፈታችሁ ሂዱበት፣ አለበለዚያም ሊቃውንቱን ጠይቁ። ከምን ፈጠረው ብላችሁ በአዳም ተፈጥሮ እጹብ ድንቅ ስንል እግዚአብሔር በልዩ ጥበቃውና መግቦቱ የሰው ልጆችን ደስታ እንጂ ሐዘን የማይፈልገው የሰው ልጆችን አብሮነት እንጂ መለያየትን የማይሻው የሰው ልጆችን ነፃነት እንጂ ነፃነት ማጣትን የማይፈቅደው ሰው ብቻውን ሊኖር አግባብ አይደለም። የምትረዳው የምትንከባከበው አለኝታ ጓደኛ እንፍጠርለት በማለት ልደተ ሔዋን እምገቦ ከአዳም ጎን ከአጥንቱ። ይሄ ደግሞ ሌላው እጅግ የሚያስደንቅ ልደት ነው። ሔዋን ከእናት ከአባት ዛሬ የሰው ልጆች ምድሪቱን ለመምላት የምንባዛበትን መንገድ ሕግ ተከትላ የተፈጠረች አይደለችም። ከአዳም ጎን ልደተ ሔዋን እምገቦ አዳም ከአዳም ጎን ነው የተፈጠረችው። ይሄ ሌላው የሚያስደንቀው ነው። በሌላ መልኩ ደግሞ የአቤልን ልደት ስናይ ልደተ አቤል እምከርስ እንደ ሕጉ ከዚህ በኋላ ነው ስርዓት የሰው ልጆች ትዳር መስርተው ባልና ሚስት ሆነው ልጆችን ወልደው ምድሪቱን እንዲመሏት ለእግዚአብሔር እንዲገዙ ለእግዚአብሔር እንዲታዘዙ በፈቃደ እግዚአብሔር እንዲመላለሱ እነሆ አቤል ከአዳምና ከሔዋን ተወለደ። ይህ ሶስተኛው ልደት ነው። የአቤልን ልደት ተከትሎ ዛሬ በዓለም በሙሉ የሰው ልጆችም ሆኑ ፍጥረታት በሙሉ የሚባዙበት መንገድ የአቤልን አወላለድ ሕግና ስርዓት የተከተለ ነው። ሌላው ልደተ በግ እምዕፅ የሰው ልጅ ሁልጊዜም ቢሆን ፍላጎቱ ታላቅ በመሆኑ ከምኞቱና ከፍላጎቱ የተነሳ ክብሩን አጥቶ ተቅበዝባዥ በነበረበት ጊዜ እግዚአብሔር ምንጊዜም ወዳጆች አሉትና አብርሃምን የመሰለ ወዳጅ ነበረው። አብርሃምን ልጁን እንዲሰዋለት ያውም የስዕለት ልጁን በስንት ልመና የተገኘ ልጁን እግዚአብሔር ፈቅዶ የተስፋ ወራሽ አደርግልሃለሁ ብሎ የሰጠውን ልጁን ሰዋልኝ ሲለው ያለምንም ማንገራገር በንጹህ ሕሊና በንጹህ ፈቃድ
ትእዛዙን ለመፈጸም ሊሰዋው በቀረበ ጊዜ የይስሐቅ ተለዋጭ ሆኖ የቀረበው መስዋዕት በጉ ከዕፅ ነበረ የተገኘው። ዛሬ በጎቹ ከበግ ተባዝተው እንደሚገኙት ሳይሆን ከዕፅ። ስለዚህ ልደተ በግ እምዕፅ ሌላው የሚያስደንቀው አንዱ የልደት የተፈጥሮ ልዩ ምስጢር ነው። ሌላው ልደተ ሙታን መቃብር፣ ከመቃብር ደግሞ ሙታን መነሳታቸው፣ መፈጠራቸው፣ መወለዳቸው፣ ምስክርነታቸውንም መስጠታቸው ሌላው የሚያስደንቅ ነው። የመጨረሻው ዛሬ የምናከብረው የነቢያት ትንቢት ተፈጸመ ብለን ልመናቸውን የሰማ አምላካችንን የምናደንቅበት ዕለት ያለምንም ምክንያት በግብረ መንፈስ ቅዱስ እንበለ ዘር ከቅድስተ ቅዱሳን እንበለ ሩካቤ ከቅድስተ ቅዱሳን ከድንግል ማርያም አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ተወለደ ብለን ነው። ሌሎችን አስገኛ አላቸው፣ ሌሎችን አውጪ አላቸው፣ ሌሎችን ራሱ ባለቤቱ ፈቅዶና ወዶ የፈጠራቸው ፍጥረታት ናቸው። የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ሰው መሆን ግን በራሱ ፈቃድ፣ በአባቱም ፈቃድ፣ በመንፈስ ቅዱስም ፈቃድ በማይመረመር ግብር ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ተወለደ ብላ ቤተ ክርስቲያናችን ታከብረዋለች። ቅዱስ መጽሐፍ የሚነግረንን የሚያስተምረንን አሜን ወአሜን ብለን ቅድስተ ቅዱሳን ድንግል ማርያምም እንዳስተማረችን እንደ ቃል ይሁንልኝ ይደረግልኝ ምንም ምክንያት ሳይኖር አንተ ካልክ የማይሆን የለምና፣ አንተ ከፈቀድክ የማይፈጸም የለምና እንደ ቃል ይሁንልኝ ብላ በድንግልና ጸንሳ በድንግልና አምላካችን መድኃኒታችን ኢየሱስ ክርስቶስን ወለደች። ከመውለዷን በፊት ድንግል፣ በወለደችም ጊዜ ድንግል፣ ከወለደችም በኋላ ድንግል፣ ምንጊዜም ድንግል ቅድስተ ቅዱሳን ድንግል ማርያም ብላ ቤተ ክርስቲያን ከፍ ከፍ ታደርጋታለች። ባለ ልደቱን ስናከብር የልደቱን አይነት በእንደዚህ አይነት መልኩ አባቶቻችን ያስተማሩንን እያሰብን የክርስቶስን ልደት እጹብ ድንቅ በማለት ቀደም ብዬ እንደተናገርኩት ተቅበዝባዥ የነበረው ሕዝብ፣ ጠባቂ አቶ የነበረው ሕዝብ፣ መጋቢ አቶ የነበረው ሕዝብ በራስ መሻትና ምኞትና ፍላጎት አወዳደቁን ያፋጠነ ሕዝብ በክርስቶስ መወለድ ነፃነትን አግኝቶ ሰላም ለምድሪቱ ይሁን ተብሎ ሰውና መላእክት በአንድነት እረኞችና መላእክት በአንድነት ምስጋና ላቀረቡበት ዕለት እግዚአብሔር አድርሶናልና ክብርና ምስጋና ለእርሱ ይሁን። ይህንን በዓል እንድናከብር ስለፈቀደልን አሁንም ምስጋና ላንተ ይሁን ብላችሁ እግዚአብሔርን አመስግኑት። በዓለ ልደቱን በዚህ አይነት እግዚአብሔርን በምናመሰግንበት በምናስታውስበት ዕለት ደግሞ ለልደቱ መንገድ ጠራጊ የነበረውን ተራራው ዝቅ ይበል፣ ኮረብታውም ዝቅ ይበል፣ ሸለቆውም ይሙላ እያለ ንስሐ ያልገቡ ንስሐ እንዲገቡ እየዞረ እያስተማረ መንገድ ጠራጊ የነበረው ካህኑ፣ ድንግሉ፣ ንጹሑ፣ ሰማይቱም ነቢዩም እያለች ቤተ ክርስቲያን የምትሰይመው የሰየመችው የእግዚአብሔር ባለሟል ቅዱስ ዮሐንስ እነሆ በስሙ እግዚአብሔር የሚመሰገንበትን ይህን ቤተ መቅደስ በማነጻችሁ በዓሉ ከበዓሉ ጋር ተገናኝቶ እንድናከብር ስለፈቀደልን ክብርና ምስጋና ላንተ ይሁን። ስለፈቀድክልን እናመሰግናለን እንበል። ይህን የመሰለ ቤተ መቅደስ በጥንቱ የቤተ ክርስቲያናችን
አሰራር ሰርታችሁ አከናውናችሁ ቀደም ብዬ እንደተናገርኩት ቅዳሴ ቤቱን እያከበርን እንገኛለን። መልካም ነው፣ ደስ ይላል። ድምፁም ሳይሰማም በአጭር ዓመታት ውስጥ ተጠናቋል ብል ማጋነን አይደለም። መሰረቱም የተጣለው እኔ ከመጣሁ ነው። ስንት ዓመት እንደሆነ እንግዲህ ሪፖርት 6ኛ ወይም 7ኛ ዓመቱን ይዘዋል ነው። 7 የምንበለው 6 በዚህ አጭር ጊዜ ውስጥ ከከተማው እንኳ ወጣ ያለ ቦታ ላይ በዚህ ተሰርቶ መጠናቀቁ የአካባቢውን የእግዚአብሔር ልጆች የምዕመናንን ትጋት በውስጥም በውጭም ያሉት ይህንን የሰሙት ሁሉ የያቅማቸውን የመሳተፍ በጎ ፈቃድ ያየንበት ስለሆነ እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብራችሁ። የእግዚአብሔርን ቤት እንደሰራችሁ እግዚአብሔርም የእናንተን ቤት ይስራላችሁ እላለሁ በቤተ ክርስቲያኒቱ ስም። ሌላው ይሄ አምሮበት ተሰርቷል፣ እግዚአብሔር ይመስገን። የመጀመሪያው የእግዚአብሔር ቤተ መቅደሶች ደግሞ እያንዳንዳችን ሁላችንም ክርስቲያኖች ነን። ስለዚህ እኛ የሰራነው ቤተ መቅደስ እንደዚህ ተውቦ ደምቆ አምሮ እግዚአብሔርን ለማመስገን እንደበቃን ሁሉ እግዚአብሔር የፈጠረው ቤተ መቅደስ ሰውነታችን ደግሞ ሊያምርበት ይገባል። ከኃጢአት ነፃ የሆነ ቤተ መቅደስ ከተንኮል፣ ከክፋት፣ ከትዕቢት፣ ከትዕዝርት፣ ከዝሙት፣ ከምንዝርና፣ ከስርቆት፣ ከቅሚያ፣ ደም ከማፍሰስ፣ ከወንጀል ከመሳሰሉት ነገሮች ሁሉ ነፃ የሆነ የእግዚአብሔር ማደሪያ ቤተ መቅደስ ሰውነታችን ነውና ነፃ ሊሆን ይገባዋል። ይህን ቤተ መቅደስ ስንሰራ የእግዚአብሔርን ቤተ መቅደስ ሰራን ብለን ለመመጻደቅ አይደለም። ምዕመናን ይህን ስትሰሩ፣ ቤተ ክርስቲያንም ይህንን ስታከብር የእግዚአብሔር ቤት ብላ የእግዚአብሔር ቤት መሆኑን በአደባባይ ስታረጋግጥ ሰውና እግዚአብሔር እንዲገናኙበት የታነጸ ቤተ መቅደስ ነው። ቅዱስ ሥጋውን እንድንመገብበት፣ ክቡር ደሙን እንድንጠጣበት፣ ልጆች ስትወልዱ ክርስትና አስነስታችሁ ከአብራከ መንፈስ ቅዱስ ተወልደው የሥላሴ ልጆች ተብለው በዚህ እንዲኖሩበት፣ እንዲመላለሱበት፣ የታመሙ እንዲፈወሱበት፣ ሙታን ነፍስ ይማር ተብሎ ጸሎት እንዲደረግበት፣ ሰውና እግዚአብሔር ሰውና መላእክት እንዲገናኙበት የተዘጋጀ ቤተ መቅደስ ነው። ቤተ መቅደሱ ብቻ ህንፃው ብቻ አምሮና ተውቦ የእግዚአብሔር ህንፃ ቤተ መቅደስ የሆነው ሰውነታችን ደግሞ ከዚህ የራቀና የሰራንበትን ዓላማ አውቀንና ተረድተን ካልተጠቀምንበት የቤተ መቅደሱ መሰራት ብቻውን ከእግዚአብሔር ጋር አያገናኝም። ከእግዚአብሔር ጋር የሚያገናኝን በውስጡ ገብተን ስንጸልይበት፣ በውስጡ ገብተን ስንዘምርበት፣ በውስጡ ተገኝተን እግዚአብሔርን ስናመሰግንበት፣ በውስጡ ሆነን ካህናቱ በሰዓታቱ፣ ሊቃውንቱ ማሕሌታውያኑ በማሕሌቱ በየዘርፉ እግዚአብሔርን ሲያመሰግኑ፣ ምእመናንም አብሮ በመገኘት በእልልታ በጭብጨባ እግዚአብሔርን ማመስገን ሲቻል ደጋግሜ እንደነገርኳችሁ ሥጋ ወደሙን ስንቀበልበት ስትቀበሉበት ብቻ ነው። የዚያ ጊዜ ከዚህ ከምናየው በላይ ከውበት በላይ ውበት ይኖረዋል ቤተ መቅደሱ። ምክንያቱም ሁልጊዜ በእግዚአብሔር የከበረ ነውና፣ በቅዱሳን መላእክት የታጠረ ነውና፣ በቅዱሳን ጸሎት ያለማቋረጥ ቅዱስ 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 እያሉ እግዚአብሔርን የሚያመሰግኑ የሚኖሩበት ነውና የበለጠ ውበቱ ይታየናል፣ ይገለጥልናል።
ስለዚህ በዚህ እንድንጠቀምበት በቤተ ክርስቲያኒቱ ስም አደራ እላለሁ። ሰሎሞን ታላቁን ቤተ መቅደስ ከገነባ በኋላ የጸለየውን ጸሎት ሰምታችኋል። በመጀመሪያ እኔ የሰራሁት ቤት ምን ያንስ ነው ያለ። ሰማይ ያንተ ነው፣ ምድርም ያንተ ነው። አይደለም ሰማየ ሰማያት ያንተ ነው፣ የማናያቸው ሰማያት። ስለዚህ እኔ የሰራሁት ይሄ ለእግር መረገጫ እንኳ የማይሆን ነው ብሎ ትንሽነቱን ከገለጸ በኋላ የእግዚአብሔርን ቸርነት አድንቆ በዚያው በሰማይ በማደሪያ ሆነ ስማ ነው ያለ። ረጅም ጸሎት ነው ያቀረበ። ረጅም ጸሎት። የተቸገሩ ሰዎች ቢኖሩ ወደዚህ ቤተ መቅደስ ቢመጡ ቢጸልዩ ጸሎታቸውን ስማ። ያዘኑ ያለቀሱ ሰዎች ወደዚህ ቤተ መቅደስ መጥተው ቢጸልዩ እንባቸውን አብስ፣ ልመናቸውን ስማ። በልዩ ልዩ ችግር ብዙ ነው ዝርዝሩ። የተራቡ የተጠሙ፣ በደዌ ዳኛ የተያዙ፣ በልዩ ልዩ ፈተና የወደቁ ቢኖሩ ወደ ቤተ መቅደስ ቢመጡና ቢማልዱ ቢለምኑ፣ የተጣሉ ቢኖሩ ወደ ቤተ መቅደስ ቢመጡ ሰላምን ስጣቸው ብሎ ረጅም ጸሎት የጸለየበት ነው። ዛሬም ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያናችን ሰሎሞን የጸለየውን ጸሎት በመጸለይ የብሉይ ኪዳን ቤተ መቅደስ ወደ ሐዲስ ኪዳን የሐዲስ ኪዳን ፍጻሜ ነውና ለብሉይ ኪዳን ያንን በማውሳት የእግዚአብሔርን ቃል በመጸለይ በእግዚአብሔር ስም ተባርኮና ከብሮ የእግዚአብሔር ማደሪያ ሆኗልና ደስ ይበላችሁ፣ ደስ ይበልን። ስንገነባው ከድንጋዮች፣ ከብረታ ብረቶች፣ ከቆርቆሮ፣ ከእጽዋት ገንብተነዋል። አሁን ግን በእግዚአብሔር ቃል ሲለወጥ ይሄ ድንጋይ፣ ይሄ እንጨት፣ ይሄ ብረት ብለን አይደለም የምንጠራው። የእግዚአብሔር ቤት፣ የእግዚአብሔር ማደሪያ፣ የእግዚአብሔር ቤተ መቅደስ፣ እግዚአብሔር የሚመሰገንበት፣ ሰውና እግዚአብሔር የሚገናኙበት፣ ሰዎች ለእግዚአብሔር ልመናቸውን የሚያቀርቡበት፣ ምስጋና የሚያቀርቡበት፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉበት፣ የሚመገቡበት፣ የሚጠጡበት፣ ከኃጢአት የሚፈወሱበት፣ ከደዌ ሥጋ ከደዌ ነፍስ የሚድኑበት ስለሆነ የእግዚአብሔር ቤት ይባላል። ስለዚህ የእግዚአብሔርን ቤት ለመስራት ደግሞ መቻል እጅግ መታደል ነውና ታድላችኋል። እንኳን ደስ አላችሁ፣ ደስ ይበላችሁ። እግዚአብሔር ይባርካችሁ። በዚህ ደግሜ ላለው የወጣችሁትን የወረዳችሁትን የደከማችሁትን ሁሉ እግዚአብሔር ይባርካችሁ። ቤተ መቅደሱ ተሰርቷል። የሚቀሩት ነገሮች ብዙ ይኖራሉ። ከዙሪያው ቅጽሩን ከማስጠበቅ ከማጠር ጀምሮ መንፈሳዊውንም ዘመናዊውንም እውቀት መቅሰም የሚችሉ ልጆቻችሁ ትምህርት ቤቶች ሲታነጹ ነውና ዘመናዊውን ትምህርት በዚያው ጎን ለጎን በመፍጠር ምክንያቱም ወደ ሌላ ሳይሄዱ በቤተ ክርስቲያናቸው ቅጽር ዙሪያ የዘመኑን እውቀት አውቀው ሃይማኖታቸውን ሳይለውጡ ሃይማኖታቸውን ሳይጠራጠሩ በሃይማኖታቸው ጸንተው በምግባር ጎልብተው ጎልምሰው እንዲያድጉ አንዱ የቤተ ክርስቲያን ትልቁ የመጀመሪያ ስራዋ ትምህርት ቤቶችን መገንባት ነው። ስለዚህ ዘመናዊውን ትምህርት ማነጽ ገና ይቀረዋል። ሁለተኛው ደግሞ ወይም አንደኛ የምንለው የመጀመሪያውን ትምህርታችንን መንፈሳዊውን ትምህርት በተለያየ ዘርፉ ከፊደል ቆጠራ ጀምሮ ያሏትን የቤተ ክርስቲያን ሀብቶች ማስተማር፣ የነገውን ትውልድ ማነጽ መገንባት፣ በሃይማኖቱ ማነጽ ማጽናት ነውና ይህንንም ተግተን ልንሰራው የሚገባ አንዱና ትልቁ ስለሆነ እነዚህን የመሳሰሉ ስራዎችን ለመስራት ጨርሰናል ብላችሁ እንዳታቆሙ በቤተ ክርስቲያን ስም አሳስባችኋለሁ። ይሄ ብቻ አይደለም። የቀደሙትን በቅድሚያ ሊሰሩ የሚገባቸውን ጠቆምኩ እንጂ ዛሬ አሳዳጊ የሌላቸው
ጓለማውታ የሆኑ በመንገድ የወደቁ የሰው እጅ የሚያዩ ገና በለጋ ዕድሜያቸው በሕፃንነት በልመና የተሰማሩ አሉና እንደነዚህ አይነቶቹን ቤተ ክርስቲያን ሰብስባ በቅጽረ ቤተ ክርስቲያኑ ዙሪያ ጎጆ ቀልሳ መንፈሳዊ ዕውቀትን ስጋዊውን ዕውቀት ከሚያስፈልጋቸው ቁሳቁስና ምግብ ጋር አስተምራ ለወግ ለማዕረግ ማድረስ የቤተ ክርስቲያን አንዱ ትልቁ ስራዋ ስለሆነም ይህም ሊታሰብበት ይገባል። በሌላ መልኩ ደግሞ ሀገርን አገልግለው ወገንን አገልግለው የሀገር አለኝታ የነበሩ አረፍተ ዘመን ጉልበታቸውን አዳክሞት ጧሪ ቀባሪ የሌላቸው አሁንም በየመንገዱ ለልመና የተሰማሩ የሚያነሳቸው የሚያጎርሳቸው የሌላቸው ብዙ ወገኖች አሉና የቤተ ክርስቲያን ስራ ደግሞ አንዱና ዋናው ሊሆን የሚገባው አረጋውያኑን አባቶቻችንን እንደዚሁም እናቶቻችንን በቤተ ክርስቲያን ጥላ ዙሪያ አድርጎ መንከባከብ። ምክንያቱም ጸሎታቸው ስለሚጠቅም እነሱን ማሰባሰቡ፣ መጦሩ፣ መንከባከቡ ስለ ሀገር ይጸልያሉ። ጸሎታቸው ቅድመ እግዚአብሔር ይደርሳል። እግዚአብሔር ሀገርን በረድኤቱ ይጎበኛል፣ ለሀገር ሰላምን ይሰጣል። የተተከለው ተክል ያበቅላል፣ አዝርዕት ያፈራሉ። ሁሉም ነገር ጤናማ ይሆናልና ጸሎት የማያደርገው ነገር ስለሌለ፣ ስለዚህ በጸሎታቸው የሚጠቅሙንን ለሀገር ለወገን የሚጠቅሙትን መጦር መንከባከብ የቤተ ክርስቲያኒቱ አንዱና ዋና ስራ ስለሆነ ይህንን ሁሉ እርግጠኛ ነኝ አስባችሁበታል፣ ታስቡበታላችሁ ብዬ አምናለሁ። በትንሹ ነው የሚጀመረው፣ በብዙ ላይሆን ይችላል። ከጓለማውታ 3-4 ልጅ 1 ዓመት ላይ ብትይዙ በሚቀጥለው ሌላውም እየመጣ አንዳንድ ልጅ እየያዘ ብዙ ቁጥር መያዝ ይቻላል። ከአረጋውያኑ 2፣ 3፣ 4 ሰዎችን ለመቀለብ ብንሞክር ብንንከባከብ ጎጆ ቀልሰን እየበዙ ይሄዳሉ። ቅድም ካልኩት ከትምህርት ቤትም ከመዋዕለ ሕፃናቱ ጀምረን ሕፃናቱን ገና ሃሁ ብለን ፊደል ማስቆጠር ብንጀምር ከዚያ ቀስ በቀስ በራሱ እያደገ ይሄዳል። በአንድ ጊዜ በብዙ ቁጥር መጀመር አይቻል ይሆናል። ደረጃ በደረጃ ግን ልናደርገው ይገባል። በአንድ ጊዜ ለማድረግ አምላካችንም አላስተማረንም። ዛሬ ተወለደ ያልነው አምላካችን መድኃኒታችን ኢየሱስ ክርስቶስ በአንድ ጊዜ ተወልዶ በአንድ ጊዜ አላደገም። በበህቅ ልቀ ነው። ቀስ በቀስ አደገ ነው። እንደ ማንኛውም ሕፃን እየታዘዘ ነው የተመላለሰው። እየታዘዘ አደገ ነው የሚለን። ስለዚህ ማንኛውም በጎ ነገር ከትንሽ ተነስተን ወደ ትልቅ ደረጃ ማሸጋገር መልካም ነውና በልደቱ ይህን የመሰለ በዓል እንድናከብር ከልደቱ ጋራ ምንጊዜም መንገድ ጠራጊው ነውና የመረጠው ነቢዩ ካህኑ ነውና በስሙ የታነጸውን እግዚአብሔር ራሱ የሚመሰገንበትን ቤተ መቅደስ ለማክበርም ስለፈቀደልን ክብርና ምስጋና ለእርሱ ይሁን። የመጨረሻው መልእክቴ ምንጊዜም ደጋግሜ የምናገረው አሁን ብዙ ሰዎችም አስተያየት እየሰጡን ያለን ቤተ መቅደስ በማነጽ በመገንባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች አማኞች ተወዳዳሪ የላቸውም። የሌላቸው ሲመስሉ ያላቸው ሆነው እነሱ ጦም ይደሩ እንጂ ቤተ ክርስቲያንን ጦም አያሳድሩም። የተጀመሩ ህንፃዎች በሙሉ አይደለም እግዚአብሔር የሚመሰገንበት ቤተ መቅደሱ ማደሪያው ለዚህ ደጋፊ ይሆናሉ ተብለው የታሰቡ ግንባታዎች እንኳ በአጭር ጊዜ ውስጥ ይጠናቀቃሉ። በዚህ ይበል ያሰኛል ብለው ብዙዎቹ ምስጋና ያቀርባሉ። እውነት ነውና እግዚአብሔር ይባርካችሁ እላለሁ። ግን ይሉና ደግሞ የሚሉን ነገር አለ። ግን ብሎ መቼም ነገር ማፍረስ ነው አይደል? ነገር ግን ካለበት የቀራለ ማለት ነው። የደገፉትን ደግፎ
ያመሰገኑትን አመስግኖ የጎደለውን ደግሞ ማሳየት ማለት ነው። ነገር ግን ቤተ መቅደስ እንደ መስራታችን ለእግዚአብሔር እንደ መታዘዛችን አንደኛ ፍቅር ይጎለናል። ፍቅር ይጎላችኋል ይሉናል። ፍቅር ከሌለ ሁሉም ነገር ከንቱ ነው። ፍቅር ከቤተሰብ ሲጎል፣ ከባልና ከሚስት ሲጎል፣ ፍቅር ከወንድማማቾች ሲጠፋ ይህ አደገኛ ነው። ፍቅር መጥፋቱ ነው ዛሬ ዋጋ እያስከፈለን ያለ። ስለዚህ ፍቅር ይኖራችሁ፣ ግብዝነት የሌለው ፍቅር ይኖራችሁ ነው። ሁለተኛ ደግሞ ቤተ መቅደሱን ትሰሩታላችሁ እንጂ ብዙዎቹ ስትቆርቡበት አትታዩም እያሉን ነው። ብዙዎቹ ስትቆርቡበት አትታዩም። የቁርባንን ምስጢር አውቃችሁ ተረድታችሁ በቅዱስ ሥጋው በክቡር ደሙ የሚገኘውን ክብር ተረድታችሁ ልጆቻችሁን ታቆርባላችሁ፣ ሕፃናቱን ታቆርባላችሁ። እናንተ ግን ስትቆርቡ አትታዩም ይሉናል። እውነት ሐሰት? አቤት! ለምን በሰራ ነው ቤተ መቅደስ እንዳትቆርቡ ማን ነው የሚከለክላችሁ? እንዳንቆርብ እንዳልላችሁ ቆራቢም አቁራቢም ስለሆንኩኝ እንዳትቆርቡ ማን ነው የሚከለክላችሁ? ቆራቡ። ስለ ቁርባን ሲነሳ አንድ ነገር ልበላችሁ። አንድ ወቅት ላይ ደጋግሜም የተናገርኩበት ጊዜ አለ። አስተማሪ ስለሆነ ነው የምደጋግመው። ሥርዓተ ተክሊል ተፈጽሞ አሁን ከበብ እንዳልነው በብዙ የሚቆጠሩ አንቱ አንቱ የተባሉ ሊቃውንት፣ የገዳማት የአድባራት አስተዳዳሪዎች ከበናል እና አንድ የእኛ ቤት ሰው የሆኑ በስራቸው ግን በወቅቱ የመንግስት ሰራተኛ የነበሩ ከፍ ያለም ስልጣን የነበራቸው በድርጅት ውስጥ አሁን እናንተ ቁረቡ ስትሉ አታፍሩም አሉን ካህናቱ። እንዴ ለምንድን ነው የምናፍር? ቁረቡ ማለት እንዴ መጀመሪያ እናንተ መች ቆረባችሁ አሉ። ምን ማለት ነው እናንተ አትቆርቡም? ታዲያ ሳንቆርብ ነው እንዴ የምናቆርብ? ትልቅ ክርክር ተነሳ። አይ ያማ ግዳጃችሁ ነው፣ ቀድሳችሁ ቆርባችሁ ማቁረብ ግዳጃችሁ ነው። እንደ ቆረባችሁ አልቆጥረውም፣ ግዴታ ስለሆነ ስርዓት ስለሆነ ሕግ ስለሆነ እኔ ቆረባችሁ የምለው ሌላውን ሕዝብ አስበህ ተዘጋጅተህ ቁረብ እንደምትሉት ሁሉ ተረኞቹ ናችሁ፣ ቀዳሾቹ ናችሁ። የምትቆርቡትን ቁርባን ሳይሆን ዛሬ እኔም መቁረብ አለብኝ ብላችሁ ሌላው ሲቀድስ ተዘጋጅታችሁ ቀርባችሁ መቁረብ አልቻላችሁም። ይሄ እውነት ውሸት? እውነት ነው ውሸት? ካህናቱ አቤት እውነት ነው። እኔ ከዚያን ጊዜ ጀምሮ ተማርኩበት፣ ቃላቸውም ገዢ ሆኖ እኖርበታለሁ። ባህር ዳር በዚሁ አጋጣሚ ሊቃውንቱ አስቀድሰው ሁሉም ቀዳሽ ባይሆኑም በዕለቱ ከስራ አስኪያጁ ጀምረው ቆራቢዎቹ ነው ሲወጡ በጣም ደስ ይላል። ተምረንበታል ይሄን። ስለዚህ ስጋውና ደሙ ለኛ የተሰጠን በሕይወት የመኖር ዋስትናችን ስለሆነ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነውና የተባለ ዘላለማዊ ሕይወት እንዲኖረን በዚህ ባነጽነው ባነጻችሁት በገነባችሁት በእግዚአብሔር ቤተ መቅደስ ለሕፃናቱ እንዳሰባችሁላቸው ሁሉ ለራሳችሁም አስቡና ቁረቡበት፣ አስቀድሱበት፣ አወድሱበት፣ አምልኩበት። ሌላው ቤተ መቅደሱ በሰፊው ተሰርቶ ሕፃናት ለማቁረብ ብቻ ወላጆች ሲገቡ ብዙ ምዕመናን በርቀት ውጭ ላይ ነው የሚያስቀድሱት። ስለዚህ ወደ ውስጥ ለመግባት የሚከለክል ነገር እስከሌለ ድረስ ስርዓተ ቤተ ክርስቲያንን ጠብቆና አክብሮ በውስጥ ተገኝቶ ለእኛ ሲል
ከልደቱ እስከ ዕርገቱ ያደረገልንን ድንቅ የፍቅር መግለጫውን እያሰብን ውለታውን እያደነቅን የልጅነት ድርሻችንን ከውስጥ በተመስጦ ቆመን ማስቀደስ፣ ቀዳሹ መቀደስ፣ አስቀዳሹ ተሰጥኦውን እየተቀበለ እግዚአብሔርን ማመስገን ሌላው ስራችን ስለሆነ እንጠቀምበት። ለስራው እንደምንረባረብ ሁሉ በውስጡ የሚገኙትን ምስጢራት ለመካፈል የሚታደሉትን ምስጢራት ለመካፈል የተዘጋጀን እንድንሆን ይቅርታ ብዙዎቹ ይመክራሉ ይሉናልና የሚሉት እውነት ስለሆነ እንሆ ብያችኋለሁ። ሌላው የመጨረሻ በሃይማኖት መጽናትን አትርሱ። አሁን ዘመኑ ፈታኝ ነው። ድሮ ካህናት በሃይማኖታቸው አይታሙም። ምስጢርን ከምስጢር ለማገናኘት ሲሉ ኑፋቄ ሲፈጠር፣ ጥርጣሬ ሲፈጠር ድብቅብቆሽ ስለሌለ ስለሚናገሩት ያሉት ሊቃውንት ቀርበው አስተምረው መክረው እረተው ገንዘብ ያደርጓቸዋል። እምቢተኞችም ሲሆኑ ደግሞ በሕጋችን በቀኖናችን ተወግዘው ተለይተው ይሰናበታሉ። በአብዛኛው ግን ካህንም ሲሆን ሃይማኖቱን አውቆ ተረድቶ ስለሆነ በሃይማኖቱ ጸንቶ የንስሐ ልጁን አስተምሮ መክሮ እስከ መጨረሻው ድረስ ማተቤን እያለ እንዲኖር ማተቡን ላይበጥስ ሃይማኖቱን ላይለውጥ ላይክድ አስተምረው ኖረዋል። ይችን ታላቅ ቤተ ክርስቲያንም በትውልዱ ሕይወት ገንብተዋል። ከትውልድ ወደ ትውልድም በቃል ብቻ ሳይሆን በተግባር አስተምረው አሸጋግረዋል፣ አስተላልፈዋል። የተጻፈውን በመጣፍ ያልተጻፈውን በትውፊት ሁሉንም ነገር አውርሰዋል አባቶቻችን ሳይማሩ። ዛሬ ግን አስተማሪው ብዙ ነው፣ ተማሪውም ብዙ ነው። እንደ ምግብ አይነት ይሄኛው ካልሆነልኝ የአስተማሪ ምርጫውም ብዙ ነው። ግን በዚያው ልክ ደግሞ የሃይማኖቱ ዥዋዥዌ በስቷል። ከካህናት እስከምን ደግሞም በማስመሰል ከውስጥ በመሆን ከውስጥ ሆኖ ወደ ውጭ እየገፉ በመስደድ ብቻ። ይሄ እጅግ አደገኛው ነው። ዛሬ አደገኛው ከባዱ የሃይማኖቱ በሽታ ብዙ ሰዎችን ያደነዘዘ ግዕዝ በጠቀሰ ቁጥር እንደ ሊቅ እየቆጠሩ እንዴ ግዕዙን ከሱ በላይ ግዕዝ ቋንቋነቱን እንኳ ይረሱታል ሰዎች። ግዕዝ ቋንቋ ነው። በአንድ ወቅትም አገሪቱ ስትናገርበት የነበረ ቋንቋ ነው። ስትጽፍበት ስታመሰጥርበት የነበረ ነው። ሌላው ሲተወው ቤተ ክርስቲያኒቱ ደግሞ ሁልጊዜም ቢሆን ሀብት ጠባቂ ናትና አክብራ ይዛ በመገኘቷ ግዕዝ የቤተ ክርስቲያን ቋንቋ ሆኖ እናገኘዋለን። ግን ግዕዝ ያወቀ ሁሉ አማኝ ነው ማለት አይደለም። ግዕዝ ያወቀ ሁሉ አይሳሳትም ማለት አይደለም። ግዕዝ ያወቀ ሁሉ አይክድም ማለት አይደለም። ብዙ ምዕመናን የሚሳሳቱት ግዕዝ ጠቅሶ ሲነግራቸው ይሄማ የመጨረሻው ሊቅ አይደለ እንዴ? ይሄማ ካለ እውነት ነው እኔ ተሳስቼ ነበር በማለት ብዙዎቹንም እያጣናቸው ነው። በተለያየ መንገድ የሚሄዱት እንዳለው ነው። ስለዚህ በሃይማኖት እንጽና። ሃይማኖት ምንጊዜም አንዲት ናት። አንድ ጊዜ ለቅዱሳን የተሰጠች በየዘመናቱ ከዘመኑ ጋራ የማትለካ የማትሰፈር የማትቆጠር ዘመን ሰለጠነ ተብሎ እናሰልጥናት የማትባል ዘመን አደገ ተብሎ እናሳድጋት የማትባል አንድ ጊዜ የተሰጠችን እሷን መያዝ ነው። ከነቀኖኗ ከነስርዓቷ ልናሳድገው የምንችል ከሆነ በድንጋይ ማለት በእንጨት ሰርተን ነበር ትናንትና። እንደዚያችኛው አሁን መቃረቢያ እንደሆነችው
ወደዚህኛው እንዳሸጋገረችው ሕንፃ ቤተ መቅደስ በዚህ አይነት መስራቱ ዘመኑን ተከትሎ ያኮራል፣ ደስ ይላል። አሰራሩ የቤተ ክርስቲያኑን ታሪክ ጠብቆ ማለት ነው። ቤተ ክርስቲያን ምንም ዘመኑ ቢሰለጥን ከራሷ አሰራር ውጭ የሚሰራ አንዳች ነገር የለም፣ ሊኖርም አይችልም። የአሰራር ቀመር አላት፣ ልክ አላት፣ ቀኖና አላት። እንደዚያ ሁሉ ሃይማኖታችንን ጠብቀን እንድንኖር አደራ። ብዙ የሚያሳስቱ፣ ብዙ የሚያባብሉ፣ ብዙ የሚሸነግሉ፣ ብዙ የብዙዎችን አእምሮ የሚሰርቁ ሰዎች የተፈጠሩበት ዘመን ስለሆነ በአንዲቱ ሃይማኖት በኦርቶዶክሳዊ ተዋሕዶ ሃይማኖት ጽኑ፣ በምግባር ጎልብቱ፣ ጎልምሱ፣ እስከ መጨረሻዋ ሕቅታ ድረስ የእግዚአብሔር ሁናችሁ በዚህም ዓለም በወዲያኛውም ዓለም የመንግስቱ ወራሾች ትሆኑ ዘንድ እንሆን ዘንድ የእግዚአብሔር ቸርነት አይለየን። በዓለ ልደቱ እንድናከብር የፈቀደልን እንደ ዛሬ ሁሉ ለሚመጣው ዓመት በቸርነቱ ያድርሰን። ቤተ መቅደሱን እንድናከብር እንድንከብር የፈቀደልን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ሁላችንም ለጸሎት እንነሳ።